እንደዚህ ተከተን ቁጭ ብለን ነገረ ክርስቶስን መማር ከቤተክርስቲያን ልጆች የሚጠበቅ ነው። ዝም ብለን ከመደናቆር የሚሻለው ነገረ ክርስቶስ ከመሰረቱ መማር ነው። አንደኛ ለኛ ህይወት ነው። ሁለተኛ ነገር ደግሞ መሬት ላይ ያለችዋ ሚሏትን ቲክቶክ ላይ የሚነገረው ስብከት አንድ ሞት አለብን። ስለዚህ እኚህ ሊቀ ሊቃውንት ስምዐኮነ መላክ የአራቱን ጉባኤያት መምህር ናቸውና አራቱን ጉባኤያት መምህር መሬት ላይ ያለችው ያውም ደግሞ ሊቀ ሊቃውንት ስምዐኮነ መላክ የብሉያትን አዲሳትን መጻሕፍተ ሊቃውንትን መጻሕፍተ መነኮሳትን እነዚህ አጥንተው ተምረው ሰርቲፋይ አድርገው የሚወጡት በእኚህ መምህር በኩል ነው። ቤተክርስቲያን እገሌ የአብነት መምህር ነው፣ እገሌ መጋቤ ብሉይ ነው፣ የመጻሕፍት መምህር ነው፣ የቅኔ መምህር ነው ብላ የምትሾመው ሊቀ ሊቃውንት ስምዐኮነ ያስተማሯቸው ናቸው። እንደ መምህረ መምህራን የኔታ በጻለሙ ያስተማሯቸው ናቸው። እነ ሊቀ ሊቃውንት ዕዝራ ሐዲስ ያስተማሯቸው ናቸው። ስለዚህ አራቱን ጉባኤያት መምህር ሲያስተምሩ ሰው እገሌ የመጽሐፍ መምህር ነው ተብሎ የሚታወቀው ማለት ነው። ስለዚህ እኛ ከምንጩ እንድንቀዳ ነገረ ክርስቶስን አንድ ሁለተኛ ብትንትንትን ያለ ትምህርት እንዳይኖረን ከፍሎ ስላለብን ያንን ለማጥራት ያመቻል። እንኳን ተገናኘን የኔታ። እንዲሁም በዚሁ ያላችሁ ድምፁ ላይ የምትሰሙ ዘማሪያምና ሌሎች የዘማሪያም ቤት ውስጥ ያላችሁ በተክላላ እንዲህ ነው የሚባለው መሰላል። በቲክቶክ ቋንቋ የገሌ ቤት ነው የሚባለው መሰለኝና እንግዲህ በዘማሪያም ቤት ውስጥ ተገናኝተናል። ዛሬ እግዚአብሔር በቸርነቱ የቸርነቱን ነገር እንነጋገር ዘንድ ስላገናኘን ስሙ የተመሰገነ ይሁን። ዓለማትን የፈጠረ ዓለማትን የሚያኖር አምላካችን እግዚአብሔር የምናውቀውም የማናውቀውም ዓለም አለ። እሱ የሚያውቀው እኛ የማናውቀው ማለት ነው። በመጽሐፍ ያየነውም ያላየነውም በዜና የሰማነውም ያልሰማነውም ዓለም አለ። እግዚአብሔር የፈጠረው ያዘጋጀው የፈጠረውን ፍጥረት በሙሉ አናውቀውም፣ የፈጠረውን ፍጥረት በሙሉም አላየነውም። ነገር ግን አምላካችን ሁሉን ቻይ አምላክ እንደሆነ ባየነው ነገር አምነናል፣ በሰማነው ነገር ተረድተናልና ባየነው በሰማነው ነገር እሱን ለማመን በቂ ነው። እውነት ለመናገር ሌላ ዓለም ባናይ እንኳን ራሳችንን አይተን እግዚአብሔር ሁሉን ቻይ አምላክ እንደሆነ መረዳት እንችላለን። ምክንያቱም በእኛ ውስጥ እግዚአብሔር የማይታይ ጥበቡ ተገልጧልና የእግዚአብሔርን ጥበብ ለማወቅ አንተ ራስህ በቂ ነህ ይላሉ አባቶቻችን። እና እግዚአብሔርን ኃያልነቱን፣ ጥበበኛነቱን፣ ሁሉን ቻይነቱን በእኛ በራሳችን ተፈጥሮ ተረድተነዋል። ለዛውም ደግሞ ለጋስነቱን እውነት ለመናገር ሳይነፍግ በለግስና ውብ አድርጎ ስለሰራን ስለፈጠረን ማለት ነው። አንተ የምታደንቃትን አንተ የምትወዳትን ሴት ወይም ሰው የፈጠረ እግዚአብሔር ነው። ስለዚህ ሳይነፍግ በልግስና ውበትን መስጠት የሚችል አምላክ እንደሆነ ያስረዳል ስራውና ይህንን የመሰለ ድንቅ አምላክ ስላለን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ እንደተናገርከው ትምህርተ ክርስቶስ ነው የምንማረው። ትምህርተ ክርስቶስ ማለት የቤተክርስቲያናችን የመዳን ትምህርት ያለበት ትምህርት ነው። በዚህ ትምህርት ውስጥ አብረን የምናጠናቸው ከትምህርተ ክርስቶስ ጋራ ማለት ነው አብረን የምናጠናቸው ኃጢአተ አዳም መነሳቱ አይቀርም፣ ወይም ጥንተ ተፈጥሯችን በጥንተ ተፈጥሯችን የበደልነው በደል ያጠፋነው ጥፋት አብሮ መታየቱ መነሳቱ አይቀርም። ምክንያቱም ሞተ ሳንል ተነሳ ማለት ስለማይቻል እንደዚያ የምንለው። ከዛም ድህነተ ዓለም በጠቅላላው ይታያል። የዓለም ኩነኔ ይታያል። የዓለም ጽድቅ ደግሞ እንዲሁ እግዚአብሔር ዓለምን እንዴት እንዳዳነው እንደማረው ደግሞ እንዲሁ አብረን እናያለን ማለት ነው። እግረ መንገዱን ነገረ ቅዱሳንም ነገረ ማርያምም አብሮ ይነሳል። ግዴታ ነው። አብሮ መነሳቱ የማይቀር ጉዳይ ነው። ምክንያቱም ክርስቶስ የሞተው ለሰው ነው፣ በሰው መካከል ነው የሞተው። ከክርስቶስ ሞት ጋር አብረን አይሁድን እንደምናነሳ ሁሉ ከክርስቶስ ሞት ጋር አብረን ሐዋርያትን እና ሌሎችንም ቅዱሳን አብረን ማንሳታችን የሚቀር ጉዳይ አይደለምና እሱን አብረን ማንሳታችን አይቀርም። መጽሐፍ ቅዱስ በመጀመሪያ የሥነ ፍጥረትን ታሪክ ሲነግረን የጨለማንና የብርሃንን ታሪክ በአንድ ምዕራፍ ውስጥ ነው የነገረን። እሱ ብቻም አይደለም። በአንድ ቀን እግዚአብሔር አራዊትንና ሰውን ፈጥሯል። ወይም እንስሳትና ሰውን የፈጠረ በዕለተ ዓርብ ነው።
አንዱን በሌሊት አንዱን በቀን እግዚአብሔር ፈጥሯል። ተመልከት እንግዲህ ባሪያውና በምሳሌው የፈጠረውን ሰው ለብቻው አንድ ቀን አልመደበለትም። ሌላውንም አብሮ የፈጠረው ሁሉም የእግዚአብሔር ስራ ነው እና አብሮ መነሳቱ የማይቀር ጉዳይ ነው ማለት ነው። በዚያች አንድ ምዕራፍ ውስጥ አራዊቱንም እንስሳቱንም ግዑዙንም ሕያውንም ፍጥረት መረዳት እንደቻልን ሁሉ ነገረ ክርስቶስን ስናነሳ ጠቅላላ ጉዳይ ነው የምናነሳው እና አብሮ የሚነሱ ጉዳዮች ስላሉ የሚደነግጡ ሰዎች ካሉ እንዳይደነግጡ ለማለት ነው ይህንን አስቀድሜ ማወጅ የፈለግኩት። እንግዲህ በዚህ መጽሐፍ ውስጥ ወይም በዚህ ይህንን ርዕስ ስናነሳ ጥልቅ የሆነ ጉዳዮችን ነው የምንመረምረው እና በመጀመሪያ ብናነሳው ብዬ የማስበው እንዲያው ሩቅ ላለመሄድ በትንቢተ ነቢያት በምናምን እያልን ሩቅ ላለመሄድ ከጽንሰቱ እስከ ልደቱ ያለውን በአንድ ክፍል ብንመለከተው ብዬ አስቤያለሁ። እዚያ ላይ እኔ የምለውን ነገር ካልኩ በኋላ ከቤት ውስጥ ካሉ ሰዎችም ሀሳቦችን ወይም ጥያቄዎችን እንቀበልና እንዲህ እያደረግን እንቀጥላለን ማለት ነው። ጥያቄ የሚጠይቅም ሙግት መሞገት የሚፈልግም ካለ እንደዛው ሜዳው ክፍት ሆኖ መነጋገር በምንችለው ልክ በሚያስፈልገን መጠን፣ ይሄ ማለት ለህይወታችን የሚረባውን የሚጠቅመውን ለማለት ነው እንጂ መቼም ትግል ሁሉ አይጠቅምም፣ ትግል ሁሉም አይጎዳም። ስለዚህ የሚጠቅም አድርገ ነው እንቀጥላለን ማለት ነው። በእግዚአብሔር መጽሐፍ ውስጥ ወይም በእግዚአብሔር ፍጡራን መካከል በእግዚአብሔር ሰራዊት መካከል ለማለት ነው በቅዱሳኑ መካከል የማይጠቅም ትግል ማድረግ ነው የማይፈለገው እንጂ የሚጠቅም ሲሆን የማያደርጉት ነገር የለም። የሚጠቅም ሲሆን ሙሴ ከፈርዖን ጋራ ታግሏል። የማይጠቅም ሲሆን ግን ሙሴ ከግብፅ እንዲወጣ ተገዷል። ትግሉ የሚጠቅምበት ደረጃ ላይ ሲደርስ ሙሴ ወደ ግብፅ እንዲወርድ ተደርጓል። ትግሉ የማይጠቅምበት ጊዜ ላይ ግን እግዚአብሔር ሙሴን ከግብፅ አውጥቶታል ማለት ነው እና እኛ የሚጠቅም ሲሆን ከፈርዖን ጋር መግጠም እንችላለን፣ የማይጠቅም ሲሆን ደግሞ ከፈርዖን እንሸሻለን። የቲክቶክን ዓለም እንቅስቃሴዎች ወይም የቲክቶክን ዓለም ሙግትና ክርክሮች በዚህ መልኩ ነው ብናየው የተሻለ የሚሆን። እናንተም ብዙ ጊዜ ቲክቶክ ላይ የምታስተምሩ ወንድሞቻችን እህቶቻችን እንደዚህ ባለ መንገድ ቢሆን ጥሩ ይሆናል። ያም የቤተክርስቲያንን ፍሬ ከማብዛት አንጻር ብቻ እየታየ የቤተክርስቲያንን ቤተመዛግብቶች ከመሙላት፣ የቤተክርስቲያን ቤተመዛግብት ገነት ናት። ነፍሳት በቤተክርስቲያን በኩል ይመዘገባሉ በሕይወት መጽሐፍ ላይ። ከዛ ወዴት ይሰበስባሉ? ወደ ገነት ይሰበስባሉ ማለት ነው። የእግዚአብሔር መንግስት ናት፣ ማከማቻ ናት፣ የነፍሳት ማከማቻ ናት። በመቃብር ውስጥ ስጋት ይሰበሰባሉ፣ በነፍሳት ደግሞ በገነት ውስጥ ይከማቻሉ ማለት ነው። እዛ ሆነው ስጋቸው እስኪነሳላቸው ድረስ ይጠባበቃሉ። ስጋቸውን ሲዋሃዱ ደግሞ ወደ መንግስተ ሰማያት ይገባሉ ማለት ነው። ስለዚህ የሞት ደጆች እስኪዘጉ ድረስ በየትኛውም ባገኘነው በር እንገባለን፣ በየትኛውም ባገኘነው ሜዳ ደግሞ ትግላችንን እንቀጥላለን ማለት ነው። የሞት ደጆች ተዘግተው አጋንንት ባዷቸውን ቀርተው ስናይ ግን ዝም ልንል እንችላለን ማለት ነው እና ይሄ ከምናደርጋቸው ወይም ከምንሄድባቸው መንገዶች አንዱ ነው። ለሞት ሰሙኝ ሁሉ እንግዲህ እኔ ያለፍኩትን በጥያቄ እናንተ እያነሳችሁት ወይም በማብራሪያ መልኩ እዚህ ውስጥ ብዙ የተማሩ ሰዎች እንዳሉ አውቃለሁ። አንተን ጨምሮ ብዙ መናገር የምትችሉ ወንድሞች እህቶች አላችሁ። ሁላችሁም እያዳበር ነው እየጨመርንበት ለጉባኤው በሚመጥንና ለጉባኤው ጥቅም በሚሰጥ መልኩ ሀሳብ እየሰጠንበት እንሄዳለን ማለት ነው። እግዚአብሔር በሙሴ በኩል ብቻ የእስራኤልን ማዳን መፈጸም ይችል ነበር። አሮንን መጨመሩ ለምንድን ነው? አሮን ክህነቱን ሙሴ ምስፍናውን ይዘው እንዲያስቀጥሉት ነው። ሁለቱም ሌዋውያን ናቸው። ሙሴ ሁለቱንም ይዞ መቀጠል ይችላል። ግን እግዚአብሔር ያደረገው አንዱን በአሮን በኩል አንዱን ደግሞ በሙሴ በኩል እንዲፈጸም አድርጎታል ማለት ነው። ስለዚህ ሙሴ ብቻ አይደለም አሮንም ያስፈልጋል። አሮን ብቻ አይደለም ሌሎችም እንግዲህ ሆር ያስፈልጋል እና ሌሎችም ማለት ነው። በዚያ መልኩ እንድናስቀጥለው አደራ ለማለት ጭምር ነው ከወዲሁ ከመግባቴ በፊት።
ከዚያ ውጭ በትምህርት ለምትደክሙ ሰዎች ትንሽ ነገር ብዬ ወደ ዋናው ነገር ወደ ተባለው ርዕስ እገባለሁ። የመጽሐፍትን ለመማርም ሆነ ለመመልከት ስትመጡ እንድታስታውሱት የምፈልገው ቅዱስ ቄርሎስ መጽሐፍ ላይ አንድ ቃል አለ። ለትምህርተ መጽሐፍት ሳልቦ ዘይጸግቦን ወፈድፋደሰ ለእላጥሬው አይምሮ ማህየዊት ይላል። የመጽሐፍትን ቃልስ የሚጠግባቸው ማንም የለም፣ ይልቁንም ደግሞ ህይወት መድኃኒት የሆነችን እውቀትን ለሚሹ ሰዎች፣ ገንዘብ ላደረጉ ሰዎች ብሎ ነው የተናገረው ሊቁ። እና ቅዱሳት መጽሐፍትን ለመማር መቅረብ እንጀራ ለመብላት ከመቅረብ ጋር የሚተካከል አይደለም። ወይም የተጠማ ሰው ውሃ ወደ መጠጣት እንደሚቸኮለው ያለ እንኳን አይደለም። ከዛ በላይ የሆነ ፍላጎት፣ ከዛ በላይ የሆነ መጠማት የሚያስፈልገው ነው እና በዚህ ሰዓት የእረፍት ጊዜ ነው ሳትሉ ለምትማሩ ሰዎች ቅዱስ ቄርሎስ ይህንን ነው የሚላችሁ። ለትምህርተ መጻሕፍትሰ አልቦ ዘይጸግቦን፣ ማንም አይጠግባቸውም። ማርም ቢሆን ይሰለቻል አይደል? ወተትም ቢሆን በቃኝ ይባላል። ሌላው ቀርቶ ውሃም ራሱ በቃኝ ይባላል። ሌላው ቀርቶ ያልኳችሁ ውሃ የማይወድ የለም። ወተትና ማር ግን የማይወድ ሰው ሊኖር ስለሚችል ነው። ለሁሉም የሚያስፈልገው ለሁሉም ርኩብ የሆነው ውሃም እንኳን በቃኝ ይባል ይችል ይሆናል። ስለዚህ የእግዚአብሔር ቃል ብናድፍ የምንነጻበት፣ ብንጠማ የምንረካበት፣ ብንወድቅ የምንነሳበት፣ ሁሉንም ሊሆን የሚችል መድኃኒት ብቸኛው እግዚአብሔር ቃል ነው። ሁሉንም ሊሆን የሚችል መድኃኒት፣ ያ ማለት ለራስ ምታትም፣ ለሆድ ቁርጠትም፣ ለአንጀት ለጉበትም የሚሆን መድኃኒት የለም አይደል? ሁሉንም የሚችል መድኃኒት የለም ከእግዚአብሔር ቃል በስተቀር ማለት ነው። ምርጫችሁ ምን ያክል አስደናቂ እንደሆነና ሊያስመሰግን የሚችል በቅዱስ ወንጌል ሊያስከብር ሊያስመሰግን የሚችል እንደሆነ በዛውም እየነገርኳችሁ ማለፍ ስለፈለግኩ ነው ማለት ነው። ይህንን ካልኩ ወደ ነገረ ክርስቶስ ስገባ፣ አሁን እንደው ነገረ ክርስቶስን ስናነሳ እውነት ለመናገር በአንድ በኩል ማመን ያለብን ወይም ደግሞ ማሰብ ያለብን ነገሮች እንዳለብን ይሰማኛል። ምንድነው? አንደኛው አሁን ነገረ ክርስቶስን ስናነሳ ከአእምሮ በላይ የሆኑ ነገሮች ሊገጥሙን እንደሚችሉ እያሰባችሁ እንድትገቡ ፈልጋለሁ። ከአእምሮ በላይ የሆኑ ነገሮች ማለት ምንድነው? አንዳንዶቹን ማሰብ እንችላለን፣ ግን ደግሞ መናገር ያቅተናል። ምክንያቱም ማሰብ ከመናገር የተሻለ ነው። መናገር ግን ከማሰብም በታች ነው። ምክንያቱም ቃላቶቻችን በራሳቸው ከህሊናችን በታች ስለሆኑ ነው። እንደውም ቅዱስ ዮሐንስ አፈወርቅ የሚናገረው በመልእክቱ የሚናገረው ነገር አለ። ስለ ወልድ ልደት ከአብ መወለዱን ሲያነሳ ይቆይና የዮሐንስ አፈወርቅን የቅዱስ ጳውሎስን መልእክት በተረጎመበት ድርሳኑ ላይ ንሄሊ ብዙኃ ገብረ ነው የሚለው። ብዙ ነገር ልናስብ እንችላለን። ምክንያቱም ህሊና ብዙ ነገር ማሰብ የሚቻለው ስለሆነ ነው ይላል። ነገር ግን ህሊና ይቅር ሀልዮታ ወይ ይቅር ሰመዮታ ይላል። ህሊና ሊያስባት ይቻለዋል፣ ነገር ግን ሊጠራት ይሳነዋል ይላል። አንደበት ሊጠራት ይሳነዋል ይላል። ያችን ያሰባትን ነገር ህሊና ያሰባትን ነገር እንኳን አንደበት አባ ሕርያቆስ ያለው ይሄንን ነው። ነገ የእግዚአብሔርን የጌትነቱን ነገር መመርመር ፈለገ፣ ግን የማይቻለው ሆኖ ተመለሰና በጣም ሲጨነቅ እናየዋለን። ይፈቅድልና ይረግላ ይለ ወይ ጻ በስውር ነው የሚለው። ህሊናዬ እንደው በስውር ሊወጣ ይፈልጋል። እንዲህ አይነት ነገሮችን ይናገራል ብዙ ጊዜ እና እንደው በጣም እንዲህ አይነት ነገሮች ሊገጥሙን እንደሚችሉ ከወዲሁ እንድታስቡባቸውና እያስባችሁባቸው መግባት ስላለባችሁ ነው እኔ አስቀድሜ መናገር የፈለግኩት። ከዚያ ሲቀጥል ደግሞ የተደረጉ ነገሮች በሙሉ ለእኛ ለመዳናችን ወይም ለጥቅማችን የተደረጉ ናቸው። ይሄ ማለት ምንድነው? እግዚአብሔርን ከመጥቀም እግዚአብሔርን ከመጥቀም በታች ናቸው፣ እኛን ግን ከመጥቀም በላይ ናቸው የሚለውን ነገር እንድትይዙልኝ ይፈልጋለሁ ማለት ነው። እግዚአብሔርን ከመጥቀም በታች ማለት ምንድነው?
አሁን ለእግዚአብሔር በስጋ መወለዱ ሌሎቹ ነገሮች እኛን ግን ከመጥቀም በላይ ናቸው። ስለዚህ እውነት ለመናገር እንደው በብዙ ነገሮች ለኛ ጥቅም የተደረጉ ነገረ ስጋዊ ማለት ለኛ ጥቅም የተደረገ እንደሆነ ልታውቁት ልትመረምሩት እፈልጋለሁ ለማለት ነው። ከዛ አሁንም እንዲሁ በዚህ ትምህርት ውስጥ እንድታስታውሱት ወይም ደግሞ ልብ እንድትሉት የሚያስፈልገው ነገር ምንድነው? በነገረ ስጋዊ ውስጥ የክርስቶስን የምንማራቸው 3 ነገሮች አሉ። አንደኛው ሰውነቱ ነው። ሁለተኛው ደግሞ አምላክነቱ ነው። ቅዱሳት መጻሕፍት ሰውነቱን እንደሚናገሩ ሁሉ አምላክነቱን ይናገራሉ። በጣም የሚገርመው ነገር ቅዱሳት መጻሕፍት ጠንቅቅ አድርገው ነው የሚናገሩት። ሰውነቱንም ይናገራሉ፣ አምላክነቱንም ይናገራሉ። ስለዚህ አንደኛው አምላክነቱን፣ ሁለተኛ ሰውነቱን ይነግሩናል። ሶስተኛ ደግሞ ከአብ ከመንፈስ ቅዱስ ጋር ያለውንም አንድነት እንዲሁ ያለውን አንድነት እና ያለውን ልዩነት እንዲሁ ይነግሩናል ማለት ነው። እነዚህን ነገሮች አብረን ልናጠናቸው የሚገቡ ነገሮች ናቸውና ጥንቃቄ የሚያስፈልገው ነው ነገረ ክርስቶስ የሚለው በመጀመሪያው መቶ ክፍለ ዘመን ላይ እንደነበረ የሚነገርለት አንድ ሊቅ ወይም ሄሬኔዎስ ማለት ነው የሚናገረው ነገር አለ። ምንድነው የሚለው? በከመ ይነግሩነ መጻሕፍት ከመ ውእቱ ሰብ ከማሁ ይነግሩነ ከመ ውእቱ አምላክ ይላል። ቅዱሳት መጻሕፍት ሰው እንደሆነ እንደሚነግሩን ሁሉ አምላክ እንደሆነ የሚነግሩናል። ቅዱሳት መጻሕፍት አምላክ እንደሆነ እንደነገሩን ሁሉ ሰው እንደሆነ ደግሞ እንዲሁ ይነግሩናል ይላል። ጌትነቱን ነግረውህ ባርነቱን ሳይነግሩህ አይቀሩም። ስለዚህ የሚነግሩን ነገር በጥንቃቄ ካልመረመር ነው በስተቀር እንግዲህ በልዩ ልዩ ነገሮች አስደናቂና ከአይምሮ በላይ የሆኑ ነገሮች ናቸው የሚነግሩን ቅዱሳት መጻሕፍት ማለት። እንግዲህ ተመልከት፣ ስለ እሳት ይነግሩሃል፣ ግን ደግሞ የሚዳሰስ እሳት ነው ይሉሃል። ይህን ጊዜ እንዴት አትገረም? እሳት ነው ይሉሃል፣ ግን በልብስ ይጠቀልላል ይሉሃል። ይሄ ያስገርምም እንዴ? ልትተረጉሙ አትችሉ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ህሊና ይክል ሀልዮታ ወባህቱ ይክል ሰምዮታ ብሎ የተናገረው ለዚህ ነው። ህሊና ያስባታል፣ አንደበት ግን መናገር ሊተረጉማት ሊናገራት በፍጹም አይቻለውም ብሎ የተናገረውም ለዚህ ነው። አሁን ይህን እንዴት ብለህ ልታስረዳኝ ትችላለህ? በምንስ ልትተረጉመው ትችላለህ? እሳት ነው ይሉሃል፣ በጨርቅ ደግሞ ይጠቀልሉታል፣ ወይም በጨርቅ ሲጠቀለል ይታያል። ሕያው ነው ይሉሃል፣ ግን ደግሞ ሞቶ ሲገነዝ ደግሞ ያሳዩሃል። ቅዱሳት መጻሕፍት ናቸው ይሄንን የሚያሳዩ። ተመልከት፣ ወደ ድንግል ማርያም እንደመጣና በማኅፀነ ማርያም እንዳደረ ይነግሩሃል፣ ግን ደግሞ በኢሳይያስ ራእይ ከፍ ባለ ዙፋን ተቀምጦ ደግሞ ያሳዩሃል። እንደዛ ባለ መንገድ ደግሞ እንዲሁ ሊነግሩ ይፈልጋሉ የሚችላሉ ማለት ነው። እና ይሄንን እንዳትረሱት ነው። አሁን ስለ ክርስቶስ ስናጠና ዓለም የማይገባውና የሚሰናከልበትን ምክንያት ይሄ ነው። ኢየሱስ ክርስቶስ የመሰናክል ዓለት ተብሎ የተጠራው ለዚህ ነው። በእርግጥስ አሁን ድንጋይ ነው ብለውን ምንድነው የማዕዘን ራስ የሆነ ድንጋይ ነው ብለው ነገር ግን ደግሞ ከጎኑ ውሃ የሚያፈስ ነው ቢሉን እንዴት ነው የማይገርመው? ይሄ ምክንያቱም ድንጋይ ነውና በውሃ ውስጥ እንኳን ቢያኖሩት ለዘላለም 1000 ዓመት ቢያኖሩት ሊርስ አይችልም ተብሎ ነው አይደል የድንጋይ ተፈጥሮ የምናውቀው። ግን ደግሞ ከድንጋይ ውሃ ሲወጣ ስንመለከት ይሄ እኮ የተለየ ድንጋይ ነው በነገራችን ላይ። ስለዚህ ስለ ድንጋይ ባለ እውቀት ክርስቶስን ልትረዳው አትችልም። ይሄኛውን ድንጋይ መረዳት አትችልም ማለት ነው። ተመልከት፣ ምክንያቱም ስለ ድንጋይ ያለ እውቀትማ የሚነግርህ ድንጋይ ደረቅ እንደሆነ ነው። ስለዚህ ስለ ድንጋይ እውቀት አለኝ ብለህ ይሄንን የማዕዘን ራስ የተባለ ድንጋይ ልተርጉም ብትል እንዴት ሆኖ ነው የሚቻልህ? እንዴትም ቢሆን ሊሆን አይችልም። የትኛውም የሥነ ፍጥረት ሊቅ የክርስቶስ ልደት ሊመራመረውና ሊነግረን የሚቻል ነገር አይደለም። እና አሁን እንደው በዓለማዊ ፍልስፍናም ሆነ በተለያዩ ነገሮች የጦዘ አይምሮ ያላቸው ሰዎች ካሉ ይህንን መስማት ስላለባቸው፣ ምክንያቱም ማንመረምረው ማንደርስበት ዓለምም አለ ብሎ ማሰብ ስለሚገባ ነው። ማንደርስበት ማንመረምረው ነገር አለ ብሎ ማሰብም የሚገባ ስለሆነ እውነት ለመናገር በደንብ
ስንገባ እንዳትፈተኑም በደንብ ማረጋገጥ ማየት ስላለባችሁ ነው። ይሄኛው በቃ ምን ይሉ ነበረ የቀድሞ አባቶቻችን የመረመሩትን መርምረው ያልደረሱበትን ደግሞ ይህንንስ እግዚአብሔር ይወቀው ወይም ደግሞ ይሄስ የእግዚአብሔር ድርሻ ነው ብሎ መተው ማለት ነው። በምንድን ነው የሚተረጉሙት? የብሉይ ኪዳን መምህራን ሳሙኤል ሳኦልን በቀባው ጊዜ የበላኸውን በልተህ የተረፈህን ተው አስቀምጠው አለው ይላል። ምን ማለት ነው? የገዛውን ገዝተህ ሌላውን እግዚአብሔር ያውቃል ብለህ ተው። ለልጁ አይተላለፍም። የሳኦል መንግስት ለልጅ ስለማይተላለፍ ያተረፈውን ለልጆቹ አልሰጣቸውም። ለምን? ሳኦል የገዛውን ገዝቶ ሲበቃው መንግስቱ ለሌላ ነው የምትሰጥ፣ እግዚአብሔር ለፈቀደለት ነው የምትሰጠው። እና ዳዊት ያን ጊዜ አልደረሰም። ወይም ሳኦል ብንያማዊ ነው፣ ዳዊት ደግሞ አይሁዳዊ ነው፣ ይሁዳዊ ነው። ስለዚህ ከብንያም ፊት የተነሳው ማዕድ ለይሁዳ ሊሰጥ አይችልም፣ በህጋቸው መሰረት ማለት ነው። የብንያምን ትርፍ ይሁዳ ሊበላ አይችልም ማለት ነው። እና በዛ ወቅት ስለማይሆን የገዛውን ገዝተህ ሌላውን ተው ለማለት በቀባው ዕለት ይህንን ነበር ያደረገው ነቢዩ ሳሙኤል ማለት ነው። እና እንግዲህ እኛ ምንመረምረውን እንመረምራለን፣ የምንችለውን ማለት ነው እንነጋገራለን፣ የማንፈታውን ደግሞ እግዚአብሔር ይፍታው። አባቶቻችን ነገረ ክርስቶስ ወይም ደግሞ የማይተረጎሙ ምስጢራት ጋር ሲደርሱ ምን ይሉ ነበር መሰላችሁ? በሶስት መንገድ የመተርጎም ልምድ ነበራቸው። አንደኛው መጽሐፍትን በመመርመር መጽሐፍን ከመጽሐፍ በማመሳከር የመተርጎም የመረዳት የማመስጠር ልምድ ነበራቸው። ሁለተኛው መምህራንን በመጠየቅ የማብራራት ችሎታ የመተርጎም ችሎታ ያላቸውን መምህራን በመጠየቅና በመጎብኘት ያስተረጉሙ ነበር። አንድ ቃል አንድ ምስጢር ለመጠየቅ የ3 ቀን ጎዳና የሚሄዱ አባቶች ነበሩ። በእኛም ዘመን ስልክ ባልተፈጠረበት ዘመን ማለት ነው። እኔ ተማሪ እያለሁ ስልክ አልነበረም። ስለዚህ አንድ መጽሐፍ ለማንበብ አንድ ምስጢር ለመተርጎም የ3 ቀን የ4 ቀን መንገድ የሚሄዱ መምህራን ነበሩ። ምን ያክል ለምስጢር ስሱዓን እንደነበሩ ይሳሱ እንደነበረ ነው የሚያሳየው። በእርግጥም አሁን በእኛ ዘመን አውሮፓ የሚካሄደው ልብስ ቀይሮ ለመምጣት ነው አይደል? ታውቃላችሁ። ያው ጫማ ቀይረን ለመምጣት ነው የምንሄደው። አየር ምንቀይራለን፣ ጫማ ምንቀይራለን። በእነሱ ዘመን ግን መጽሐፍ ይዞ ለመምጣት ነው የሚካሄደው። ቋንቋ ተምረው የዚያኛውን ሀገር ለምደው መጽሐፍ ገልብጠው ይዘው ይመጡ ነበር። መጽሐፍ ይዘው ይመጣሉ። አንዳንዶቹ ሰውም ይዘው ይመጣሉ። እንደነ እጨጌ ዕንባቆም ያሉትን የመናዊ ናቸው። በሃይማኖትም ውጹ ናቸው። ከኛ ድንበር ውጭ ነበሩ። ወደ ሌላ ከሌላ ሃይማኖት ከእስልምና ነው ወደ ኦርቶዶክስ ሲመጡ፣ ከዛ ወደ እጨጌነት ደረጃ የደረሱ የደብረ ሊባኖስ እጨጌ ነበሩ ሊቅ። ሌሎችንም ሰዎች በታሪክ የምናውቃቸው በጣም ትልልቅ ከሌላም ሀገር መጥተው እኛ ሀገር የነበሩ የኖሩ ሰዎች ነበሩ። ስለዚህ እነሱ የነበራቸው ፍላጎት በጣም ልዩ ነው። ስለዚህ የተለያዩ መምህራንን በመጠየቅ ምስጢር ያሟሉ ነበር ነው። ሶስተኛው ደግሞ እግዚአብሔር እንዲገልጥላቸው ሱባኤ ይገባሉ። ካልገለጠላቸው ዝም ይላሉ። እንዲገልጥላቸው ለምሳሌ አባ እንጦንስ ሙሴ እንዲመጣለት ይለምን ነበር። ኦሪት ሲያነብ ከጠፋው ሙሴን ላክልኝ ብሎ ነው እግዚአብሔር የሚለምነው። ሙሴ በአካለ ነፍስ መጥቶ ተርጉሞለት ነው ከዛ በኋላ መጽሐፉን የሚረዳው ማለት ነው። ሌሎችንም የጳውሎስ መጽሐፍ ከሆነ ጳውሎስን ለምኖ ጳውሎስን ላክልኝ ጌታ ሆይ ያስተምረኝ ምን ሊል ፈልጉ ነው። አንዳንዴ እኮ የሐዋርያው ሐሳብ ላይገባን ይችላል። በተለይ ደግሞ ለእኛ የዕብራውያንን ባህል ለማናውቅ ሰዎች ወይም መጽሐፉ ለተጻፈላቸው ሰዎች የተጻፈላቸው ሰዎች የነበራቸውን ባህል ለማናውቅ ሰዎች አንዳንዴ መጽሐፍቱ ላይገቡን ይችላል። ግን እግዚአብሔር እንደዚህ አይነት ጸሐፊዎችን ወይም ዋኖችን ልኮልን እንዲገልጥልን እንለምናለን። ያው በዚያ መንገድ በእርግጥ በወንጌልም ላይ የተጻፈው ይሄ ነው። እንደው ተረት እንዳይመስል አንዳንዶቹ በወንጌልም ላይ አሁን የማቴዎስ ወንጌል ምዕራፍ 13ን ስትመለከቱት ከቁጥር 6 ጀምሮ ለእናንተስ የመንግስተ ሰማያት ምስጢር ማወቅ ተሰጥቷችኋል አይደል? የመንግስተ ሰማያት ምስጢር ማለት ሌላ እንዳይመስላችሁ የቅዱስ መጽሐፍ ምስጢር ማለት ነው። የቅዱስ መጽሐፍ ምስጢር የመንግስተ ሰማያት ምስጢር ማለት ነው። ሌላ ስሙ ነው። የመጽሐፍት ትርጓሜ ነው። ይሄ የትርጓሜ ሌላ ስሙ፣ የምስጢር ሌላ ስሙ፣ የመጽሐፍት ምስጢር ሌላ ስሙ የመንግስተ ሰማያት ምስጢር ይባላል። ወይም የክርስቶስ ነገር ማለት ነው። ነገረ ክርስቶስ በራሱ
ምስጢረ መንግስተ ሰማያት ተብሎ እስመ ለክሙ ተወህበ አእምሮ ምስጢራት ያ ለመንግስት እግዚአብሔር የእግዚአብሔርን የመንግስቱ ምስጢር ማወቅ ለእናንተ ተሰጥቷል ተፈቅዷል ነው። ምን ማለት ነው? ነገረ ክርስቶስን ማወቅ ማለት ነው። ነገረ ክርስቶስን ማወቅ ለእናንተ ወይም ትምህርተ ክርስቶስን ማወቅ ማለት ነው። ስጋዌ ወልደ እግዚአብሔርን ማወቅ ለእናንተ ተሰጥቷል የሚል ቃል ነው ያለው ማለት ነው። ይህንን ካልኩ እንግዲህ አሁን ወደ ክርስቶስ ስንገባ ክርስቶስ ምናችን ነው ለኛ የሚለውን ነገር እናንሳ። በመጀመሪያ ክርስቶስ ለኛ በመጀመሪያ አምላካችን እስመ ውእቱ ለኀቁነ ወፈጣሪነ ነው የምንለው። ፈጣሪያችን አምላካችን ነው። ይህንን እኛን አይደለም ሰማይና ምድሩን የፈጠረ አምላክ መሆኑን ቅዱሳት መጻሕፍት ምረው ነው የሚነግሩን። ይህን በዕብራውያን መልእክቱ ላይ በተለይ ቅዱስ ጳውሎስ ሲጽፍ ምን ብሎ ነው የተናገረው? የዕብራውያን ምዕራፍ 1 ስትመለከቱት የፈጣሪነቱን ነገር አጽንቶ ይናገራል። ለዚህ ነው ቅድም መጻሕፍት ሰው እንደሆነ እንደሚነግሩን ሁሉ አምላክ እንደሆነም ይነግሩናል ያልኳችሁ ለዚህ ነው። የሰውነቱንም የአምላክነቱንም ነገር በተናገረበት በዚህ አንቀጽ ላይ ዕብራውያን ምዕራፍ 1 ከቁጥር 4 ጀምራችሁ ስትመለከቱት መላእክት ጋር እያነጻጸረ ነው የሚናገርለት። ከዛ እስከ ቁጥር 14 ድረስ እስከ መጨረሻው ማለት ነው። በሌላ አነጋገር ሲናገር የመጣው የአምላክነቱን ነገር ነው። ከዛ ምንድነው የሚለው? ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጁ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ ይላል። ይሄ የክርስቶስን የባህሪ አምላክነቱን የሚያስረዳ አንቀጽ ነው። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም አርዮስን የቀጠቀጠበት አንቀጽ ነው ይላል። አርዮስን እንደ እባብ ይቀጠቅጠዋል እዚህ ላይ ይላል። ለምን? አርዮስ ከእግዚአብሔር አብ ነው እንዲሁም ዓለም ተፈጠረችበት እንጂ በሱ እሱ የዓለም ፈጣሪ አይደለም ብሎ የሚያስብ ስለሆነ ዛሬ ጆሆቫ ዊትነስ ብለን የምንጠራው እምነት ማለት ነው። አርዮስ ማለት የጆሆቫ ዊትነስ ዛሬ በዚህ ስም የሚጠራው እምነት ነው። የእነሱን ሀሳብ ሊያፈርስ የሚችል ትምህርት በዚህ መጽሐፉ ላይ ሐዋርያው ቅዱስ ጳውሎስ አስተምሯል ማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምናችን ነው ከተባለ በመጀመሪያ አምላካችን ነው ብለን እናምናለን ማለት ነው። ሁለተኛው ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኒታችንም ነው። ይሄ ቅዱስ ቅዱስ ቄርሎስ በራሱ በቅዱስ ቄርሎስ መጽሐፍ ላይ ምን ተብሎ ነው የተጻፈው? ወይ ኢየሱስ ይተረጎም መድኃኒት ይላል። ኢየሱስ ማለት በራሱ የስሙ ትርጉም መድኃኒት ተብሎ ይተረጎማል፣ ይፈታል ይላል። ስሙ መድኃኒት የተባሉ ብዙ አሉ። በእርግጥ ኢሳይያስንን ብናይ መድኃኒት ማለት ነው። ኢያሱንን ብንወስድ መድኃኒት ማለት ነው። ይሄ ጋሻ ነጥቆ ዘገር ነቅንቆ ሕዝብ ያዳነ ሁሉ መድኃኒት የሚል ትርጉም ያለው ስም ተሰጥቶት ሊሆን ይችላል፣ ሊያገኝም ይችላል። ይሄ ምንም ጥርጥር የለውም። ነገር ግን የክርስቶስ መድኃኒትነቱ ራሱ ስጋውን በማብላት ደሙን በማጠጣት የሚያድን ስለሆነ ነው። አንድ ሐኪም መድኃኒት ሰጥቶ በማዳን እንጨት ቆርጦም ሊሆን ይችላል፣ ወይም ዘመናዊ መድኃኒት አዝዞም ሊሆን ይችላል። በማዳኑ መድኃኒት ተብሎ ሊጠራ ይችል ይሆናል። በመድኃኒት በማዳኑ ነው። ክርስቶስ ግን ራሱ መድኃኒት ራሱ ማዳኝ ሆኖ ያዳነን ስለሆነ ነው መድኃኒታችን ብለን ነው። ጌታችን መድኃኒታችን የምንለውም ለዚህ ነው። አምላካችን ጌታችን መድኃኒታችን የሚል ስያሜም የምንሰጠው ከዚህ የተነሳ ነው ማለት ነው። ስለዚህ ኢየሱስ ማለት ወይም ኢየሱስ ክርስቶስ ምናችን ነው ከተባለ መድኃኒታችን። ሶስተኛው ደግሞ ቤዛችንም ነው። ኢየሱስ ክርስቶስ ቤዛችን ብለን ስንናገር ምንድነው? ለውጥ ሆኖ ስለኛ ተላልፎ መሞት የተቻለው ወይም ደግሞ የፈቀደ ነው ለማለት ነው። ለውጥ ሆኖ ስለኛ ተላልፎ መሞት የሚቻለው ነው። ማንም ይሄን ስለፈለገ ነው አይደለም። እውነት ለመናገር ማንም ስለፈለገ ቤዛነት አያገኝም ማለት ምን ማለት ነው? መሞት የሚቻለው ስለ ኃጢአተኛው መሞት የሚቻለው ከኃጢአት ወይም ያ ሰው ከተከሰሰበት ዕዳ ነፃ መሆን ሲቻል ነው። ለምሳሌ በፍርድ ቤቶች ዋስ መሆን የሚፈልግ ወይም የሚችል ሰው መስፈርት አለው አይደል? ደሞዙን ያክል የሆነ በወንጀል የማይከሰስ ያልተጠረጠረ እንደዚህ አይነት ነገሮች መስፈርት ይቀመጡለታል ማለት ነው። ለወንጀለኛ ዋስ ሊሆኑ አይችልም። ወንጀለኛ ዋስ ሊሆኑ አይችልም። ለዚህ እኮ ነው ለበርባን ኢየሱስ ነው ቤዛ የሆነው እንጂ ከክርስቶስ ጋር አብረው የተሰቀሉ ወንበዴዎች
ለበርባን መፈታት ምክንያት ሊሆኑት አልቻሉም። ለምን ይመስላችኋል? እነዚህ ወንበዴዎች ስለ በርባን መታሰር ምክንያት ሆኖ የተሰቀሉ ወይም ስለ በርባን መፈታት ምክንያት ሆኖ እንዲሰቀሉ አልተደረገም። ይልቁንም ለድርድር የቀረበው ኢየሱስና በርባን ሁለቱ ናቸው የቀረቡት። ግን በበርባን ፋንታ ማን ተሰቀለ? ኢየሱስ። ለምን? ቤዛ መሆን የሚችል ኢየሱስ ብቻ ስለነበረ፣ እነሱ ቤዛ መሆን የሚችሉ አልነበሩም። ስለዚህ ቤዛነት ማንም ፈልጎ መሆን ወይ ፈቃደኛ ነኝ እኔ ቤዛ ልሁን በማለት ማንም ሊሆን አይችልም። እንደዛ ቢሆን ኖሮ ብዙ ጻድቃን ሞተዋል። ከዛ በፊት ብዙ ጻድቃን በእግዚአብሔር ፍቅር ሞተዋል። እንደውም መቅደም ወንጌል ላይ ምን ተብሎ ነው የተጻፈው? ሞቱ ብዙሃን ጻድቃን አልወዘወቁ ሞቱ። ብዙ ጻድቃን ሞቱ፣ ነገር ግን ሞታቸው ማንንም አልጠቀመም። ምንም የጠቀመን ማለት ምንድን ነው? ቤዛ አልሆነንም ለማለት ነው እንጂ ቤዛ የሚሆነንን ክርስቶስን አምጥቶልናል። ያ ደጅ ጥናታቸው፣ ያ ዋጋ መክፈላቸው ነው እኛ ወደ ክርስቶስ ያመጣን፣ ክርስቶስንም ወደ እኛ ያመጣው ያ ደጅ ጥናታቸው ነው። እንደምታስታውሱት እግዚአብሔር የዳዊትን ውሃ ማፍሰስ ያልረሳ አምላክ ነው። ዳዊት ውሃ ባፈሰሰ ጊዜ እንደ ጽድቅ ተቆጥሮለታል። ወተወለቆ ሎቱ ጽድቅ ነው የሚለው፣ ጽድቅ ሆኖ ተቆጥሮለታል ይላል መጽሐፍ። የዳዊት ውሃ ማፍሰስ ጽድቅ ሆኖ ከተቆጠረ የኢሳይያስ ደም ማፍሰስ እንዴት እንደ ጽድቅ አይቆጠር? እንደ ጽድቅ የሚቆጠር ነው። የአቤል ባላወቀው ነገር በድንጋይ መወገር በእግዚአብሔር ዘንድ ዋጋም ያሰጥ ሆኖ ከተገኘ ወይም እግዚአብሔርን ለበቀል የሚያነሳሳው ሆኖ ከተገኘ እግዚአብሔር ወደ የአቤልን ደም ወደ መጠበቅ የሚያመጣው ከሆነ የኤርምያስ በእግዚአብሔር ስም በድንጋይ መወገር እግዚአብሔርን አያመጣውም ብላችሁ ታስባላችሁ? ወደ ለዓለም እንዲፈርድ ወይም ለኤርምያስ ወዳጆች ለኤርምያስ ተከታዮች በሙሉ እንዲፈርድላቸው እና እንዲያድናቸው የማያደርግ ይመስላችኋል? ይሄ ሊሆን አይችልም። እግዚአብሔር እነዚህን ሁሉ ነገሮች ተከትሎ ሊያድናቸው ይችላል እና ለቤዛነት አልበቃም። ያደም ግን ክርስቶስ ቤዛ ሊሆነን ወደሚችለው ወደ ክርስቶስ አድርሶናል። አሁን እንደው ሞታቸው አልጠቀመንም ብዬ ስናገር ጥቅሙ ከቤዛነት አንጻር ሲመዘን እንጂ የነቢያትም ሆነ የሌሎቹ ቅዱሳን ደም ዋጋ ሳያሰጥ የቀረ መስሏችሁ እንዲሁ በከንቱ የፈሰሰ ነው በቃ ባይሆን ኖሮ ብለን የምንጸጸትበት ግን አይደለም። ምክንያቱም ወደ ክርስቶስ ያደረሰን ስለሆነ ለማለት ነው። ይህን እንግዲህ ኢየሱስ ክርስቶስ ምናችን ነው ብለን ስንናገር አንዱ ይሄ ነው። ሌላው ኢየሱስ ክርስቶስ መምህራችን ነው። ኢየሱስ ክርስቶስ መምህራችን ነው ብለን ስንናገር የእውነት መምህር ነው። አሁን በብሉይ ኪዳን ብዙ መምህራን ነበሩ፣ ብዙ ነቢያት። እንደውም ሐዋርያው ጳውሎስ በዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበው ይደምጥቃት የሚለው አስቀድሞ እግዚአብሔር በብዙ ምሳሌ በብዙ ህብረ አምሳል ተናገረ ነው የሚለው። በብዙ ነቢያት አፍ ነው የተናገረው እግዚአብሔር። ለቀደሙ ሰዎች ብዙ መምህራን ብዙ ምሳሌ ያላት ህግ ነበረቻቸው። እንደው ዮሐንስ አፈወርቅ ሲተረጉመው ምን ይላል? ያቺ የቀደመችው ብዙ ምሳሌ ብዙ መንገድ የነበራት ናት ይላል። እና ብዙ መምህራንም ነበሯት፣ ብዙ መተርጉማን ዘለለዚህ አውራዮሙ ነው የሚላቸው። ብዙ ነቢያት አሉ፣ ግን እያንዳንዳቸው ደግሞ ራእያቸው ልዩ ልዩ ነበር ነው የሚለው። ልዩ አቆጣጠራቸው ራሱ የተለያየ ነው የነበረው የቀደሙ ነቢያት። በእርግጥ ያው ሁሉም በተለያየ መንገድ እንጂ ወደ ክርስቶስ መምጣት ነው ዋና ዓላማቸው፣ ወደ ክርስቶስ ማድረስ ነው ህዝቡን የነበረው እና የሁሉም የትንቢት የሁሉም የምሳሌ መንገዶች አፈጻጸሞች ሰውን ወደ ክርስቶስ ማድረስ ነው የነበረው። ይሄ አንድ ያደርጋቸዋል፣ ግን ራእያቸው ልዩ ልዩ ነበር። አንዱ የተዘረጋ መሰላል ወደ ላይ ይመለከታል፣ ወደ ላይ። አንዱ ደግሞ አፍላል ወይም ደግሞ በእሳት ላይ የተጣደ ምንቸት ይመለከታል፣ ሲፍለቀለቅ ይመለከታል። ሌላው ደግሞ ሌላ ነገር ሌላ ራእይ ከረጅም ተራራ ድንጋይ ተፈንቅሎ የሰዎች ሳይነካው ሲወርድ ይመለከታል። ብቻ ልዩ ልዩ ራእይ ነበር ሲመለከቱ የነበረው ማለት ነው። በዚያ ሁሉ ኦሪት ታስተምር ነበር። በዚያ ሁሉ ያ ሁሉ ነገር አልፎ ነው አንድ መምህር ይመጣልን፣ እሱም ኢየሱስ ክርስቶስ።
አሁን ላይ አንድ መምህር ነው ያለን። የኢየሱስ ክርስቶስ መምህርነት ግን ከቀደሙት የሚለዩባቸውን ነገሮች ልንገራቸው። አንደኛ እግዚአብሔርን ያየው ማንም መምህር በፊት አልነበረም። ለዚህ ነው ወንጌላዊ ቅዱስ ዮሐንስን በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔርሰ አልቦ ዘርዮ ግሙራ ብሎ የተናገረው ለዚህ ነው። እግዚአብሔርንስ ያየው አንድ ስንኳ የለም ነበር ተብሎ ነው የተጻፈው። ስለዚህ ማንም ሳያይ ስለ እግዚአብሔር ተናገረ። ክርስቶስ ግን ወልድ ዋህድ ዘሃሎ ውስተ ጽናቡ ውእቱ ነገረና በአባቱ እሬና እቅፍ ነው የሚለው የአማርኛው መጽሐፍ ቅዱስ። ሊቃውንቱ ምን ይሉታል? ከአባቱ ጋር የተካከለ ማለት ነው ብለውታል። ምክንያቱም እቅፍ የሚለው በሰውኛ ቋንቋ ሲነገር ልጅ በአባቱ እቅፍ ይቀመጣል አይደል? በአባቱ እቅፍ፣ በአባቱ ርስት ይኖራል፣ በአባቱ ጥላ ስር ይኖራል የሚለውን ነገር ያሳያል። እቅፍ የሚለው በሰውኛ ቋንቋ። በመለኮታዊ ቋንቋ ግን እቅፍ የሚለው አይስማማም። በመለኮታዊ ቋንቋ ወይም ለመለኮት እንዲህ አድርገው ሊቃውንቱ ሲናገሩ እቅፍ የሚለውን ምን ይሉታል? እሪና ብለው ይናገሩታል። ወይም መተካከል፣ አብን ማከል፣ መንፈስ ቅዱስን መምሰል ማለት ለመለኮት በመለኮታዊ ቋንቋ የሚለውን ለመለኮት እንዲስማማ አድርጎ ለመተርጎም ለማለት ወይም ለመለኮት ስንናገር ልንናገረው የሚገባውን ቋንቋ እንናገር ካል እሪና ማለት ወይም እቅፍ ማለት ከአብ ጋር በመተካከል አብን ያየው ይህ ማለት የሚያውቀው ማለት ነው። ምክንያቱም በባህሪ አንድ ነውና ከሱ ጋር በህልውና አንድ ነውና ህልውናው ያለ እግዚአብሔር አባቱን ወይም መንፈስ ቅዱስን የባህሪ ሕይወቱ መንፈስ ቅዱስን ወልድ ዋህድ ነገረን። ተቀዳሚ ተከታይ የሌለው አንድ ልጁ እሱ ነገረን ብሎ ነው የነገረን። ስለዚህ በመጀመሪያው አንዱ መምህር ልዩ የሚያደርገው እግዚአብሔርን አይቶ ያስተማረ ብቸኛ መምህር ስለሆነ ነው ኢየሱስ ክርስቶስ። እግዚአብሔር አይቶ የሚለውን ነው በሰውኛ ቋንቋ ወስጀው ነው እንጂ በጣም ደካማ ቋንቋ ነው የተጠቀምኩት። ምክንያቱም አይቶ ስንል ኢሳይያስ አየው ማለት ስለሚያመለክት ነው። ኢሳይያስም አየው ነው የምንለው። ይሄ ግን ኢሳይያስ በራእይ ነው፣ የወልድ ደግሞ በህልውና ነው ወይም በአካል ነው። ምክንያቱም በመተካከል ስለሆነ መቼም ያየዋት የሚል አንድ ሰውና ፀሐይን አላያትም የሚባል አንድ ሰው፣ አሁን ፀሐይን አይታታሉ የሚባል አንድ ሰው አይቻታለሁ ነው የሚለው። ምኑን ነው ግን ያየው ስንል የሚጥበረበር እንዳላት ብቻ ቀና ብሎ አንድ ጊዜ ተመልክቷል። ቀጥሎ ለ2 ደቂቃ ለ3 ደቂቃ ተመልከት ቢባል ሊያያት የማይችል ፍጥረት ናት። ያውም ደግሞ እንደምን ያለች ናት አስረዳ ቢባል በብሩሽ የማይገልጸውም በቃላት ሊገልጸው አይቻለውም። ብቻ ቀይ ነገር ወይም ሳት የሚመስል ነገር ብሎ አጠገቡ ባለው በሚያውቀው ቃል ሊገልጽ ይችላል። እግዚአብሔርን ሌሎቹ ሰዎች ሲያዩት ልክ እንደዚህ ነው። እግዚአብሔርን ሌሎቹ ሰዎች ሲያዩት እንዴ! እግዚአብሔር ራሱ በእጁ የሰራት ናት። ፀሐይ የማታቃጥለው ይልቁንም እሱ ሊያቃጥላት የሚችል አምላክ ነው። በነገራችን ላይ ምንድነው የዚህን ዓለም ድንጋዮች ድንጋይ እንዳለ ታውቃላችሁ አይደል? የእልመቅሊጦስ የሚባለው ድንጋይ የዚህን ዓለም ድንጋዮች ወይም እኛ የምናውቃቸውን ድንጋዮች እኛውን በመዶሻ ማንፈተፍታቸውን ድንጋዮች ብታስጡለት ያቀልጣቸዋል። ላስቲክ ሳት ላይ ታኖራላችሁ፣ ምን ይሆናል? ይቃጠላል አይደል? ወይም ይቀልጣል እና ህልውናው ይጠፋል። ድንጋዮችም ልክ እንደዛ ናቸው። እልመቅሊጦስ የሚባለው ድንጋይ የአድማስ ድንጋይ ነው ይሉታል። ለቤት መስሪያነት ከፈለጋችሁት በአድማስ ነው የሚገኘው። አድማስ ማለት የምድርና የሰማይ ዳርቻ የምንለው ላይ የሚገኝ ድንጋይ ማዕድን ብለን ልንጠራው እንችላለን በዚህ ዘመን ቋንቋ። እንደዚህ አይነት ነገር አለ። የእግዚአብሔርም እጅ ልክ ለፀሐይ ልክ እንደዛ ነው። ሊያቀልጣት የሚችል ነው እንጂ ልታቀልጠው የምትችል አይደለም። እኛ በሩቅ ሆነን እንኳን አይናችንን ትጎዳዋለች፣ በእግዚአብሔር ዘንድ ግን እንዲህ አይደለችም። ይጎዳታል እንጂ አትጎዳውም ለማለት ነው። ስለዚህ እግዚአብሔርን አይተነዋል ብለን ወይም ሰዎች አይተውታል ብለን ስንናገር እንደው በሚገርም ሁኔታ ሊያዩት በሚችሉት ልክ ነው ሊያዩት። ኢየሱስ ክርስቶስ አይቶ ያስተማረ መምህር ነው ብለን ስንናገር ግን ምን ማለታችን ነው? ኢየሱስ ክርስቶስ አብን የሚያውቀው በባህሪ የሚተካከለው ልጁ ነው፣ የባህሪ ልጁ ነው ለማለት ነው ይህንን ቃል የምናገረው። በዚህ መልኩ አይቶ ያስተማረን ብቸኛ መምህር ነው ኢየሱስ ክርስቶስ።
ሁለተኛው ደግሞ ወይም ሌላው ምክንያት ኢየሱስ ክርስቶስ ከሌሎቹ መምህራን የሚለይበት ሰራዬ ሕግ በመሆኑ የሕጉ የራሱ የትምህርቱ ባለቤት ነው። ሌሎቹ ከመዘይቤ እግዚአብሔር እያሉ ያስተምራሉ፣ እሱ ግን አንሰ ይብለክሙ እያለ ያስተምራል። እኔ ግን እንዲህ እላቸዋለሁ ብሎ ነው የሚያስተምረው። ስለዚህ መምህራችን ነው ክርስቶስ፣ ግን ከሌሎቹ መምህራን በዚህ ይለያል። ያ ማለት ምን ማለት ነው? እኔ ግን እንዲህ አሁን ማስተማር በጀመረበት ቀን የሆነውን በማቴዎስ ወንጌል ምዕራፍ 5 ማለት ነው። እኔ ግን እንዲህ እላቸዋለሁ ለቀደሙት በተለይ ከቁጥር 15 በኋላ ባሉት ትምህርቶች እኔ ግን እንዲህ እላቸዋለሁ እያለ ነው ያስተማረው እና የሕጉ ባለቤት ነው የሚለውን እንድትይዙ ያስፈልጋል። አራተኛው የቁጥር ተሳስቼ እኮ አላውቅም። አራተኛ አምስተኛ አራተኛው የእግዚአብሔር ልብ አውቆ የተናገረ እሱ ብቻ ነው። የእግዚአብሔር ልብ ምንድነው? ሌሎቹ በተገለጠላቸው ልክ ይነግሩናል። ግን የእግዚአብሔር ልብ በፍጹም ሙላት አይቶ ተረድቶ መናገር የተቻለው ማንም አልነበረም። ኢየሱስ ክርስቶስ ሁሉን አውቆ የነገረን አምላካችን መምህራችን እንደሆነ እንረዳለን ነው። እንግዲህ መምህርነቱ ከሌሎቹ የተለየ ነው። ሌላው ሊቀ ካህናችን ነው ኢየሱስ ክርስቶስ። ለኃጢአታችን ስርየት ይሆን ዘንድ የተሾመ ሊቀ ካህናችን ነው ኢየሱስ ክርስቶስ። በእነዚህ ነገሮች እናምናለን፣ እንመካማለን። ስለዚህ አሁን ኢየሱስ ክርስቶስ አምላካችን ነው ብያቸዋለሁ፣ መድኃኒታችን ነው ብያቸዋለሁ፣ ቤዛችን ነው ብያቸዋለሁ፣ መምህራችን ነው ብያቸዋለሁ። ከዛ አምስተኛው ደግሞ ሊቀ ካህናችን ነው ኢየሱስ ክርስቶስ ብያቸዋለሁ ማለት ነው። ሊቀ ካህናችን ነው ብለን ስንናገር በብሉይ ኪዳን የነበረው የሊቀ ካህናትን ስርዓት በሙሉ ውሰዱት እንዳለ ከብሉይ ኪዳን ሊቀ ካህናት ጋር የማይስማማበት ነገር የማይመሰልበት ምሳሌ የማይሆንበት ነገር ሊኖር ይችላል። ግን ደግሞ ይሄ የሐዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ የብሉይ ኪዳኑ ሊቀ ካህናት ምሳሌ ሊሆነው በሚችል መንገድ የተሰራ ሁኔታ ደግሞ እንመለከት። የማይስማማው የብሉይ ኪዳኑ ሊቀ ካህናት ከኃጢአታችንም ይሳተፋል። ከአገልግሎት ላይ ብቻ አይደለም። የሐዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ግን ከኃጢአታችን አይሳተፍም። እንዲሁ ንጹሕ ሆኖ ስለኛ የሚቆም ሊቀ ካህናት እንደሆነ እንረዳለን። ሌላው የብሉይ ኪዳኑ ሊቀ ካህናት የሚደክም ሊቀ ካህናት ነው። ይሄ ግን የማይደክም ሊቀ ካህናት ነው። የብሉይ ኪዳኑ ሊቀ ካህናት የማይራራልን አንዳንድ ጊዜ የማይራራበት ሁኔታ አለ። ይህኛው ግን የሚራራ ሊቀ ካህናት ለድካማችንን የሚራራ ሊቀ ካህናት እንደሆነ መጽሐፍ ቅዱስ የሚነግረን ስለሆነ ነው። ከዛ በተጨማሪ የብሉይ ኪዳኑ ሊቀ ካህናት ዕለት ዕለት መስዋዕት ማቅረብ የሚያስፈልግ ነበረ። ይሄ ግን ዕለት ዕለት መስዋዕት ማቅረብ ኃጢአት ስርየትን ማሰጠት ወይም መስጠት የሚቻለው ሊቀ ካህናት ነው ኢየሱስ ክርስቶስ ማለት ነው። ሌላው የብሉይ ኪዳኑ ሊቀ ካህናት ስለኛ ወደ ቅድስተ ቅዱሳን ይገባል እንጂ እኛን ይዞ ወደ ቅድስተ ቅዱሳን መግባት ነበር። ይሄኛው ግን እኛን ይዞ ወደ ቅድስተ ቅዱሳን መግባት የሚቻለው ሊቀ ካህናት ነው። በነገራችን ላይ ይሄንን ጥቅስ የማልሰጣችሁ ለምንድን ነው? የዛሬው ርዕሴ ስላልሆነ ነው እንጂ እንመጣበታለን መጨረሻ ላይ ወይም ጊዜው ሲደርስ ማለት ነው። አንድ ቀን የሊቀ ካህናት ትምህርት ራሱን ችለን እንማራለን። በተከታታይ የምንሄድበት ከሆነ አንድ ቀን ራሱን ችለን የሊቀ ካህንነቱን ትምህርት የምናስኬደው ነው የሚለው። በዛ ውስጥ አብሮ ምልጃ፣ እርቅ ነገሮችም አብረው ሊነሱ የሚችሉ ነው የሚሆኑት። ያ ማለት ምንድነው? አሁን አስቀድም የምናገረው እንደው በጥያቄም በምንም እነዚህ ነገሮች እንዳታነሱ ስለፈለግኩ ነው እንደዚያ ምለው። እንዲህ ባለ መንገድ እንግዲህ ኢየሱስ ክርስቶስ ምናችን ነው ብለን ስንናገር የምናነሳቸው ነጥቦች ኢየሱስ ክርስቶስ ይህን ሁሉ የሆነልን ወይም እንደሆነ እንናገራለን ማለት ነው። እንግዲህ የኢየሱስ ክርስቶስን ልደቱን በተመለከተ የኢየሱስ ክርስቶስን ጽንሰቱን ልደቱን ቅዱሳት መጻሕፍት መዝግበውልናል ወይም ደግሞ ነግረውናል። ኢየሱስ ክርስቶስ ጽንሰቱ በብስራተ መላእክት እንደሆነ ያው መጽሐፍ ቅዱስን የሚያነብ ሁሉ የሚረዳው የሚያውቀው ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስንመለከት እንደምንረዳው ወደ እመቤታችን ወደ ቅድስት ድንግል ማርያም መልአኩ ገብርኤል መጥቶ እንዳበሰራት እና ስሙም በዚያ መጽሐፍ ላይ እንደተጠቀሰ ሁላችን እናውቃለን። አብሳሪው ገብርኤል ነው። መልአኩ ገብርኤል ተብሎ ስለተጠቀሰ ማለት ነው። ማዕረጉ መልአክ ነው።
የተላከም ከእግዚአብሔር ዘንድ ነው። ሶስቱን ነገሮች ሉቃስ አልረሳቸውም። አብሳሪው መልአክ ገብርኤል መሆኑ መጠቀስ ያስፈልግ ነው። ሌላ ተርታ መልአክ ሊሆን ይችላል ብለው እንዳያስቡ ነገሩ ምን ያህል ትልቅ እንደሆነ ለማሳየት ነው። ከዛ በተጨማሪም በቀደመው ዘመን በነቢያት ዘንድ ስሙ ተጠቅሶ መልአክ ነው ገብርኤል። በትንቢተ ዳንኤል ምዕራፍ 10 ስትመለከቱት ዳንኤልን ያበረታውና ያጸናው የነበረ መልአክ ገብርኤል እንደነበረ ተጽፏል። በዛውም ላይ በዳንኤል ዘመን በሰው አምሳል የታየ መልአክ ነው። ብእሲ ብሎ ነው የሚጠራው። መልአኩን ሲጠራው ዳንኤል ሰው ብሎ ነው የሚጠራው። ያሰሰችኝ ነው የሚለው ተመልከቱት። ይሄ ማለት ለነገረ ስጋዊ የተመረጠ የተሾመ መልአክ እንደነበረ ከጥንት ጀምሮ የሚያመለክት ነው። ለዚህ ነው ገብርኤል ስሙ የተጠቀሰው እዚህ ላይ። አንደኛው ቅድም እንደነገርኩ ተራ መልአክ እንዳልሆነ፣ ተራ መላእክት አሉ፣ ሊቃነ መላእክት ደግሞ አሉ። ስለዚህ ተራ መልአክ እንዳልሆነ ለማሳየት ስሙን ጠቅሶታል። ስም ያለው መልአክ ነው። ሁለተኛው ደግሞ በሰው አምሳል ነው እዚህም የተገለጠው እና ለነገረ ስጋዊ የተመደበ የተመረጠ መልአክ እንደነበረ ማሳያ ይሆን ዘንድ የሰዎች ዳሰሰችኝ አጸናችኝ ነው የሚለው። ይሄ ማለት ያን ጊዜም በራሱ በዳንኤል ዘንድ የተገለጠው እግዚአብሔር ሰው ሲሆን ሰዎችን እንደሚያጸናቸው እንደሚያበረታ የሚያሳይ ራሱን የቻለ የነገረ ስጋዊ ትንቢት ነው፣ ራእይ ነው ሲመለከት የነበረው ነቢዩ ዳንኤል። ስለዚህ ያን ጊዜም በሰው አምሳል የተገለጠ መልአክ ስለነበረ ስሙ ተጠቅሶ ተጽፏል ማለት ነው። ማዕረጉንም መልአክ አድርጎታል። ለምን ካላችሁም ከነቢያት አንዱን ለምንድን ነው ያላደረገው? አሁን መልአክ ሊልክ የፈለገ እግዚአብሔር ለምንድን ነው? ከነቢያት አንዱን ይቻለው ነበር ብለን ልናስብ እንችላለን። ምክንያቱም አስቀድሞ በነቢያት በኩል ትንቢቱን ገልጾልናል። ዞሮ ዞሮ የድንግል በድንግልና እንደምትጸንስ እንደምትወልድ ነግሮናል። ነቢይ ያላከልን እግዚአብሔር መልአክ የላከልን ወደ ማርያም ዘንድ የላከ መልአኩን ለምንድን ነው የሚለውን ነገር ስንመለከት፣ አንደኛ ያ ዘመን የነቢያት ዘመን አልነበረም። ለመናገር ከእመቤታችን ቅድስት ድንግል ማርያም የነበረች፣ ምክንያቱም እስራኤል ክብሯን ያጣችበትና ያጣችበት ዘመን ነው። ከነቢያትም ቃል ወጥታ ስለነበረ ነቢይ በመካከሏ አልነበረም እና ይሄ አንዳንድ ምክንያት ሊጠቀስ ይችላል። በዘመኑ ክንውን ከተመለከት ነው ወይም ከተረዳ ነው ማለት ነው። ከዛ በተጨማሪ መጥቶ ያበሰራትና የወለደችው መልአክ ባይሆን ኖሮ ነቢያትማ ነግረዋት ጸንሳ ቢሆን ኖሮ ከመላእክት አንዱን ወለደችው የሚልም ሊነሳ ይችል ነበር። አሁን ግን መልአኩ መጣ። መልአኩ መምጣቱ መልአክ የለውም ይላል ቅዱስ ቄርሎስ። አልወጡ መልአክ ለመልአክ መልአክ የለውም ይላል። ለመልአኩ ልደት መልአኩ መልእክተኛ ሆኖ ሊመጣ አይችልም። በእምነታችን ይሄ የታወቀ የተረዳ የተረጋገጠ ጉዳይ ነው እና በመልአኩ ለልደተ መልአክ አብሳሪ ሆኖ ሊላክ አይችልም። ይልቁንም ደግሞ ምን በሚል አስረድቶናል ቅዱስ ሉቃስ? ማኅበ እግዚአብሔር ነው የሚለው፣ ከእግዚአብሔር ዘንድ ብሎ ነው ይላካል። ያ ማለት ማላከው እግዚአብሔር ማንላከው መልአኩን ማን የሚባለው መልአክ ገብርኤልን የሚለው ነገር እንግዲህ እንዲገለጥ ተደርጓል ማለት ነው። እንዲህ ባለው ሁኔታ ነው እንግዲህ ወደ እመቤታችን ቅድስት ድንግል ማርያም መልአክ ቅዱስ ገብርኤል የመጣ ማለት ነው። እንግዲህ ከጽንሱ በፊት ከመልአኩ ጋራ የተደረገውን ክርክር ትጸንሻለሽ ባላት ጊዜ ወዳ ፈቅዳ ፈጥና የተቀበለችው አይደለችም። ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምራችሁ እስከ ቁጥር 39 ድረስ ያለውን እንኳን ባጭሩ ብንመለከት እመቤታችን ቅድስት ድንግል ማርያም ባህሪዋ ምን አይነት ሴት እንደነበረች መረዳት እንችላለን። በዚህ አስተማሪያችን ልትሆን እንዲገባም ሊቃውንቱ ይተረጉማሉ። የተለያዩ ሊቃውንት በዚች ቁጥር ላይ እንኳን በተጠቀሰው ባህሪዋ እመቤታችን ቅድስት ድንግል ማርያም ልታስተምረን የምትችል መጽሐፍ ናት። እንደውም አምብሮስም ይህንን ቃል ሲተረጉም ይህንን የሉቃስ ምዕራፍ 1 ሲተረጉም ኑ ድንግልናን ተማሩ ይላል። ኑ ትህትናን ተማሩ፣ ኑ ጥበብን ተማሩ ብሎ ይናገራል። እና እዚህ ላይ ስትመጡ እውነት ለመናገር
ቆማችሁ በደንብ እያሰላሰላችሁ ካነበባችሁት የሚገርም ሂደት ነው ያለው። ምክንያቱም እመቤታችን ቅድስት ድንግል ማርያም ከሌሎቹ ሴቶች ሁሉ የተለየች ሴት እንደሆነች እዚህ መጽሐፍ ላይ መረዳት እንችላለን ማለት ነው። በእርግጥ እንደዛ ባትሆንም ለእንደዚህ አይነት መለኮት ድንቅ ስራ ልትመረጥ እንደምን ይቻል ነበር። ያ መመረጧ በራሱ የሚያሳየው እመቤታችን ቅድስት ድንግል ማርያም የተለየ ባህሪ፣ የተለየ ባህሪ ስል አይደለም እንደው ግብር ለማለት ነው እና የነበራት ሴት እንደነበረች ነው የሚያሳየው። ክርክሩም እንደዛው ነው። መልአኩ ገብርኤል ነው መጥቶ እያነጋገራት የነበረው። ግን ደግሞ ፈጥና ከሰላምታው የተነሳ ፈጥና እንደውም እኔ ሰላምታው በራሱ መልአኩ ገብርኤል ከክብሯ የተነሳ በሰላምታ ጀምሯል። ያ ማለት ከዛ በፊት ለዘካርያስ ነበረ። ሉቃስ ጽፎልናል። ቁጥር 5 ጀምራችሁ ስትመለከቱ ምዕራፍ 1 ግን በመሰዊያው በስተቀኝ በኩል ነው ቆሞ የታየውና ደንግጦ ነበር። ምክንያቱም በዚያ ዘመን ቀሳፊ መልአክ አለ። ቀሳፊ መልአክ ከኦሪት ዘሌዋውያን ምዕራፍ 10 ላይ ስትመለከቱ መልአክ የቀሰፋቸው ካህናት አሉ። እንደነዚህ አይነት ይሆን እንዴ ብሎ ደግሞ በኦሪት ዘፍጥረት ምዕራፍ 20 ላይ ለአብርሃም የተጋረደለት መልአክ ቅጠል እየቆረጠ ነው የታየው። እንዲህ አጠፋሃለሁ እያለ ፈርዖንን ማነው አቢሜሌክን እንዲህ አጠፋሃለሁ ሲለው ነበርና እንዲህ ቀሳፊ መልአክ ይሆን እንደ የታየኝ ብሎ ተቆጥቶ ነው የታየው። ከደነገጠ በጣም የሚያስፈራ መልክ ይዞ ነው የተገለጠለት ማለት ነው ለዘካርያስ። እመቤታችን ጋር ግን ስትመጡ መልአኩ አላስደነገጣትም፣ ንግግሩ ግን አስደንግጧታል። ከቃሉ አነጋገር የተነሳ ደነገጠች አይደል የሚለው መጽሐፍ። አሁን የመልአኩ ራእይ የሚያስደነግጣት ማዕረግ ላይ አይደል፣ በክብር ከሷ የሚበልጥ ቢሆን ነበር ሊያስደነግጣት የሚችለው፣ ከሷ የሚበልጥ ስለሆነ። እንግዲህ ተመልከቱ፣ ቤታችሁ ያለውን እሳት ትክ ብላችሁ ልታዩት ትችላላችሁ አይደል? ሰማዩ ላይ ያለችውን በሩቅ ያለችውን ፀሐይ ግን መመልከት አትችሉም። ለምን? ከእሳቱ ይልቅ የፀሐዩ ብርሃን የሚበልጥ ስለሆነ ማለት ነው። በማዕረግ ወይም በእሳትነት ፀሐይ ብዙ ሺህ እጥፍ እሳቱን ትበልጠዋለች፣ እናንተ ቤት ውስጥ ያለውን እሳት ማለት ነው። ስለዚህ ልታዩት አትችሉም። ጨረቃን ልታዩት ትችላላችሁ፣ ልክ ብላችሁ በሚገባ ልታዩት ልትመራመሩባት ትችሉ ይሆናል። ፀሐይን ግን ላፍታም እንኳን ለማየት ትቸገራላችሁ። ለምን? ብርሃኗ ከብርሃኗ የሚለይ ስለሆነ፣ አንዱ ብርሃን ከአንዱ የሚበላለጥ ስለሆነ ማለት ነው። ድንግል ማርያም ልክ እንደዚያ ናት። ከመልአኩ ክብር ያነሰ ክብር ስላልሆነ ያላት፣ ከመልአኩ የሚበልጥ ክብር ስለሆነ ያላት አልደነገጠችም። የፅንሱን ነገር ግን አነጋገሩ አስደንግጧል። ለምን? ሰላምታ ነዋ፣ እጅ መንሻ ነው። እጅ መንሻው ደግሞ በጣም የተጋነነ የሚመስል ማለት ነው። ለእመቤታችን የተጋነነ አይደለም፣ ግን እሷ በዚያ ሰዓት ስትሰማው አልተቀበለችው። ስብሐት ብጡልን ምን ያህል ትጠላ እንደነበረ፣ ስብሐት ብጡል ማለት ከንቱ ውዳሴ ማለት ነው። ምን ያክል ትጸየፍ እንደነበረ ማሳያ ነው። ይህስ ቢሆን ልዩ አያደርጋትም ወይ እመቤታችን ቅድስት ድንግል ማርያምን? ምክንያቱም በዚያ ዘመን እኮ አድራጎቴን ባታውቅ ነው እንጂ እኮ እኔ ለስንቱ ነቢያት እኮ የደረስኩ ነኝ እያሉ ራሳቸውን የሚያሞካሹ ሰዎች ነበሩ አይደል? አብድዩና ኤልያስ በተገናኙ ጊዜ አንደኛ ነገሥት ምዕራፍ 19 ነው 18 ወይ 19 ላይ እንግዲህ ምዕራፉን ተሳስቼ ከሆነ ግን ታሪኩን ያወጣቁታላችሁ። አብድዩና ኤልያስ ሲገናኙ ሂድና ንጉሱን አክዓብን ጥራው ብሎ ሲያዘው ምንድን ነው ያለው? ምዕራፍ 18 ነው ብሎ ሲያዘው ምንድን ነው ያለው? አድራጎቴን ባታውቅ ነው እንጂ እኮ በእውነት እኔ ነኝ 850 ነቢያት ቀልቤ እዚህ ድረስ ያቆየው እኔ ነኝ እያለ ሲናገር ነበረ። ሰው ሁሉ እንዲህ አክብሩኝ በሚልበት ዘመን ተመልከቱት። የሔዋንንስ እንተወው ብዬ እንዲህ በሚልበት ዘመን ምን ለምንድን ነው እመቤታችን ይሄ ምስጋና እጅ መንሻ ሲቀርብላት ደነገጠች ነው የሚለው። ይሄ ባህሪዋ ምን ያህል ትህት ለማለት በሴት ቋንቋ ትህት ነው፣ ለወንድ ሲሆን ነው ትሁት የሚለው። ምን ያክል የተደነቀች ሴት እንደነበረች መረዳት እንችላለን ማለት ነው። ለዚህም ነው እንግዲህ ምናልባት ጠባብ የሚላት ቅዱስ ያሬድ ጠባብ ወትህት በቤተ መቅደስ ወለተ ዳዊት የሚል ንግግር አለው ቅዱስ ያሬድ።
ጠባብ ወትሕት በቤተ መቅደስ ዘልቀት ወለተ ዳዊት ሚል እንግዲህ የኔታ በኋላ ካሉልን አላውቅም ይሉልን ይሆናል። በዚህ አጋጣሚ ደው ድምጻቸውንም በጣም ወደውና የምሰማቸው በተለይ በዚያ ማማቱ ማለት ነው ወደውን ሰው ስላገናኘኝ በጣም ደስ ብሎኛል። ይሄንን ካልኩ እንግዲህ በእመቤታችን በብስራት ጊዜ ያሳየቻቸውን ነገሮች ወይም የተገለጠችባቸው መንገዶች እንደው ዝም ብዬ በቁጥር ላስቀምጥና አንድ 5 ደቂቃ ወይም 3 ደቂቃ እነዚህን ብቻ ልንገራችሁ። በጽንስ ጊዜ ወይም በብስራት ጊዜ ማለት ነው፣ ከጽንስ በፊት የነበረው ጊዜ አንደኛ ምስጋና ከመላእክት ተገብቷታል ድንግል ማርያም። ይሄ የንጉስን ማደሪያ አስቀድሞ እንደማክበር ያለ ነው። አስቀድሞ የንጉስን ማደሪያ ንጉሱ ከመምጣታቸው በፊት ሰራዊት ይከበዋል አይደለ? ልክ እንደዛ ሁሉ መላእክት አስቀድመው ከበው እመቤታችን ቅድስት ድንግል ማርያምን ባታል የሚለውን በደንብ እንድትይዙልኝ ይፈልጋሉ። ምክንያቱም እመቤታችን ማህደረ እግዚአብሔር ናት እና ንጉሱ ከመጣ በኋላ ነው እንዴ የንጉስን ድንኳን ሰራዊት የሚከበው አይደለም፣ በፊት ነው የሚገባው። ስለሆነ አስቀድሞ ገና በፊት የሚደረግ እንደሆነ መረዳት እንችላለን። ይሄ ለእመቤታችን ብቻ የተገባ የተፈቀደ ነው። በቀደመው ዘመን የእግዚአብሔርን መልአክ አይቻለሁ ብሎ የደነገጠ ሰው ታያላችሁ። በመጽሐፈ መሳፍንት ምዕራፍ 13 ላይ ስትሄዱ የእግዚአብሔርን መልአክ በማየቱ የደነገጠ የሶምሶን አባት ወየውልኝ እያለ ደረቱ ሲደቃ አይታችሁታል። ለዛውም በሰው አምሳል ነው የተገለጠለት እና እንደሚነጋገር እንጂ ከመልአክ ጋር እንደሚነጋገር አያውቅም። በመጨረሻው አድራጎቱ ግን መልአኩ በመሰዊያው መካከል ሲያርግ ሲመለከተው ወየውልኝ መልአክ አይቻለሁና እያለ ሲናገር ነበር። ስለዚህ እውነት ለመናገር እመቤታችን ብቻ ከመልአክ ጋር ተነጋግራ ግን ከመልአክ ጋር መነጋገሯ እንደ በደል ያልተቆጠረባት ያላስደነገጣትም እመቤታችን ቅድስት ድንግል ማርያም ናት። ይህንንም በነገራችን ላይ ይላል ከመላእክት ጋር በሚደረጉ ያለፉ ሰዎችን አምጡና ከዚህ ውይይት ጋር አነጻጽሩት። ከእመቤታችን ጋር ክብሯ ከክብራቸው ስለሚበልጥ ውይይቶቹ ራሳቸው በጣም የተለየ መልክና ይዘት ነው ያላቸው እና ስታጠኑ በሚገባ መልአክ ለማንም ይገለጣል እንደው ምን የተለየ ነገር እንድትሉ አያስፈልግም። በደንብ ማየት መመርመር ይገባል ለማለት ነው። ሌላው ከዚያ በተጨማሪ ደግሞ ምንድነው እመቤታችን ቅድስት ድንግል ማርያም ምንም እንኳን በጎ የሚመስል ወይም ሊሻሙት የሚገባና ሱባኤ ሊገቡለት የሚገባ እድል የተሰጣት ቢሆንም ጠንቅቃ ፈትና ነው የተቀበለችው እንጂ እንዲሁ ዝም ብላ አይደለችም። ይሄ እናትነቷ በእኛ ዘንድ አስተማሪነትም እንዲኖረው ስለሚያስፈልግ ነው። ጠንቅቀን መርምረን ነው እንጂ በጎ ስለሆነ ማንኛውንም ነገር ዝም ብለን አንቀበልም። አንዳንድ ነገሮች ያስጎመጁንና ቀድመን እንቀበላቸዋለን፣ ሳምር እንቀበላቸዋለን እና ይሄ በጣም በህይወታችሁ ውስጥ እንደው በጣም ልትማሩበት የሚገባ እያንዳንዱን ነገር መመርመር መፈተን ልንለምደው የሚገባ ወርቅ ቢያነጥፉልን እንደ ወርቅ የጠራ ባህሪ ወይም ግብር የሌላቸው ሰዎች ቢሆኑ ምን ያደርጉልናል? ይሄን በደንብ መርምሮ ነው መቀበል። ማንኛውንም ነገር ሲቀበሉ አንዳንዴ ወርቅ የመሰለ ትምህርት የሚያስተምሩ ሰዎች አሉ። ግን ወርቅ የሆነ ክርስትና እንድንኖር ወርቅ የሆነ ህይወት እንደ ወርቅ የተፈተነ ህይወት እንዲኖረን የማያደርጉ ከሆነ ምንም ጥቅም የለውም። ስለዚህ በደንብ መመርመር እንዲያስፈልግ ከእመቤታችን እንማራለን ማለት ነው። ተጨማሪ ከእግዚአብሔር ለመሆኑ መረዳት ያስፈልጋል። እመቤታችን ያደረገችው አንዱ ከመልአኩ ጋር ስትከራከር ምን ለማድረግ ነው? ከእግዚአብሔር ለመሆኑ ማስረጃ እስክታገኝ ድረስ ነው ያን ነገር የተቀበለችው ማለት ነውና ከእግዚአብሔር ያልሆነ ነገር እንዳንቀበል መልሶ መላልሶ መረዳት ይገባል። ሌላው በተጨማሪ የምትችሉትን ያልተረዱ ማንኛውንም ነገር የምትችሉትን ግን ይሁንልኝ ብላችሁ ተቀበሉ። እመቤታችን አንዱ የሚያስደንቃት ነገር እምነቷን በማመን የሚተካከላት የለም። ለዚህ ነው እንደውም ኤልሳቤጥ ስትመሰክርላት ከእግዚአብሔር ተልከው የነገሯትን የምታምን ብፅዕት ናት። ታምን ከእግዚአብሔር ተልከው የነገሩሽን የምታምን አንቺ ብፅዕት ነሽ ወይም ነድ ነሽ ክብርት ነሽ ብላ እንዳመሰገነቻት ይናገራል ቅዱስ ሉቃስ መጽሐፍ ላይ እና እምነቷ በጣም ያስደንቅ ነው የነበረው።
ምክንያቱም መንፈስ ቅዱስ ወደ አንቺ እንዴት ነው ይሄ ነገር አለችው እኮ ያለ ወንድ የምትጸንስ ሴት እንደምን ያለች ናት? ያንን ሲነግራት እሱም የነገራት ምን ብሎ ነው? መንፈስ ቅዱስ ወደ አንቺ ይመጣል፣ የሎ ላይ ይጸልልሻል፣ ይህ ከአንቺ የሚወለደውም ደግሞ እንዲህ አይነት ነው ብሎ እና ይህንን ካላት በኋላ እሷ ይኩነን ብቻ ነው ያለችው። በቃ ይሄ ማለት በእምነት አሸነፈች፣ በቃ ተረከበችው ማለት ነው። ተወክፈት በልባ ቃሉ ሰማያ ተወክፈት በልባ ይላታል ቅዱስ ያሬድ። በልቧ አምናለች ማለት ነው። ተወክፈት በልባ ማለት አመነች ማለት ነው። እና እመቤታችን እምነቷ በጣም የሚገርም ነው እዚህ ላይ ስትመለከቱት ማለት ነው። በመጨረሻው ትህትናዋን ነው የምንመለከት። ከጽንሱ በፊት ትህትናዋ ጥበብ፣ ትህትና፣ እምነት ታይቶ መላልሳ መመርመሯ ነው፣ መጠየቋ ነው። እምነቷ የተረዳችውን ተረድታ ያልተረዳችውን ደግሞ ይሁንልኝ ብላ መቀበሏ ነው። ትህትናዋ ደግሞ የጌታ ባሪያ ማለት ነው። እነሆ የጌታ ባሪያ ብላ ነው የተቀበለችው እና እናቱ ነሽ እያላት እሷ ግን ባርነትን ትመርጥ ነበረ። ለምን? ጌታ ነዋ፣ ልጇን ቢሆን ጌታዋን ፈጣሪዋ ነው እና ይህንን ብላ ነው የተቀበለችው ለማለት ነው። ከጽንሱ በፊት ይህንን አድርጋለች እመቤታችን ቅድስት ድንግል ማርያም። እንደው ወደ ጽንሱም ከመግባታችን በፊት ዘማርያም ረጅም ጊዜ ላይ የተናገርኩት እና አንተ ለቤትም መልእክት ካለ ላስገባህ ወይም የምትለው ነገር ካለ እኔ እዚህ ላይ ላቆየው።